የዛሬው አጠያየቃችን ተጠያቂዎች የሚገርመው ዛሬ 3 ሰው ነው የሚጠየቀው። እንደ አጋጣሚ ሆኖ ነው ግን 3 ሰውን ነው የሚጠየቀው። እንደ ባለፈው እንደ ሁለቱ ጊዜያት ጀነር አስመርጠን ምናምን አይደለም። ጥያቄው ሲወጣ ተቀላቅሎ ሚክስ ተደርጎ ጥያቄው ስለወጣ በአንድ ቁጥር ተጠርቶ ራንደምሊ ነው የሚሆነው ማለት ነው። 28 ጥያቄዎች አሉ። ከዛን አንድ ሰው 5 ነው የሚጠየቀው። ስለዚህ ከ25 እንትኖች ከ28 ጥያቄዎች ራንደም የተጠየቀው ጥያቄ ይሆናል ማለት ነው። ዛሬው አጠያየቅ በዚህ መልክ የሚሄድ ይመስላል። ባለፈው ካስታወሳችሁ ነገረ ክርስቶስ፣ ምስጢረ ስላሴ፣ ሀልወተ እግዚአብሔር እንዲህ እየተመረጠ ነበር። አሁን ግን ራንደምሊ ነው ጥያቄዎቹ ይዘዋል። ተቀላቅሎ ስለሆነ ጥያቄ ወጣ። ስለዚህ ራንደምሊ እንጠያየቃለን ማለት ነው። እግዚአብሔር አምላክ ከኛ ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጉባኤያችንን ይባርክልን። ለእኛም አንደበት ለእናንተም አድማጭ ጆሮን አድማጭ ልቦናን ይስጥልን። በምንሰማው ፍሬ የምናፈራ እንድንሆን ያድርገን። እንኳን ደህና መጣችሁ በድጋሚ። ስለዚህ ወደ ጥያቄው መግባት ያው ቪዲዮ ማታበራ ከሆነ አኪዋ ወደ ጥያቄው መግባት እንችላለን መሰለኝ። ማለት ይገባሉ። እሺ ልክ ጥያቄ ከተመለሰ በኋላ መሀል ላይ እንትን ትላለህ። ሞዴሬተሮች ኮመንት አጥፉ። ሄና አጥፋ እና ምንድነው 800 ሰው አለ 800 ሰዎች አላችሁ እና አንድ የቤት ስራ በዚሁ ልስጣችሁ። ልክ እዚህ ጋ ያሉት ወንድሞች ሲጠየቁ ጀስት ዝም ብላችሁ ቁጭ ብላችሁ መልሱን ብቻ አትጠብቁ። እሺ ለራሳችሁ ሞክሩ። እሺ ለራሳችሁ ሞክሩ። ጥያቄው ልክ ለአንድ ሰው ሲጠየቅ ለእናንተም ስለሆነ ማለት ነው። እንደዛ ከሆነ አትረሱትም፣ ጥያቄውን አትረሱትም። እንዲሁ ዝም ብላችሁ መልስ እየሰማችሁ የምታልፉ ከሆነ የሆነ ቀን ጥያቄውን ትረሱታላችሁ፣ መልሱንም ትረሱታላችሁ። መልሱ እንዳትረሱ፣ ጥያቄው እንዳትረሱ ከፈለጋችሁ ልክ ጥያቄ ሲጠየቅ ለራሳችሁ መልሱ፣ ባላችሁበት። እሺ ባላችሁበት መልሱ። ከዛ በኋላ ሲመለስ ራሳችሁን እያረማችሁ ሂዱ ምናምን። መጨረሻ ላይ አይኔ ሙሉ መልሻለሁ የሚል ሽልማት ይኖረዋል። በታማኝነት ኪዩ ናት ያለች በውስጥ። እሺ ይሴ ሶምሶን እና ቴቴ እንኳን ደህና መጣችሁ በድጋሚ። ቀድሜ እንደነገርኳችሁ 28 ጥያቄ አለ። 27 ጥያቄ አለ። ከ27ቱ ቁጥር ነው የምትጠሩልኝ። ከዚያ በኋላ እንጠያየቃለን ማለት ነው። ከይስሐቅ ልጀምር። ይሴ እንኳን ደህና መጣ። እንደና ቆያችሁኝ። ጥሩ ይሰማል። እሺ ከ1 እስከ 27 ምረጥ። 14 ጥሩ። ጥያቄ ቁጥር 14 እግዚአብሔር አምላካችን መኖሩን የሚያሳዩ ምስክሮች ጥቀስ። ምስክሮች ስነ ፍጥረት፣ መጽሐፍ ቅዱስ። አርጊውመንት ነው ወይስ ኖርማል ምስክሮች? የሚያሳዩ ምስክሮች ስነ ፍጥረት ደግሞ ተፈጥሮ። እሺ አንድ። ከዛ መጽሐፍ ቅዱስ፣ የህሊና ምስክርነት። በቃ ጥሩ። ሚውት ታነሳለህ። መሄድ እንትን ማለት ማብራራት የምትፈልግ ከሆነ ምንድነው ወንድማችን የመለሰው? ሀልወተ እግዚአብሔርን ወይ ደግሞ የእግዚአብሔርን መኖር የሚያሳዩ ምስክሮች የምንላቸው ምንድን ነው? ተፈጥሮ፣ ህሊና እና ቅዱሳት መጽሐፍት አይደለ? ህሊናችን ቅዱሳት መጽሐፍት የምንለው ያው መጽሐፍ ቅዱስ ሲል ቅዱሳት መጽሐፍትና ተፈጥሮ አይደለ? እሺ ሶምሶን ሶምሶን አለ። እንኳን ደህና መጣ። ከ1 እስከ 27 ምረጥ። ጥያቄ ቁጥር 7 ጥንታውያን የሚባሉ ቤተክርስቲያኖች ካሉ ጥንታውያን ብለን የምንጠራቸው ቤተክርስቲያን የሚባሉ ካሉ ከነዛ ውስጥ ኦርቶዶክስ ትክክለኛው ወይ ደግሞ እውነተኛው መሆኑን አስረዳ።
ኦኬ ስለዚህ ወይ ደግሞ ምን አልከኝ? ጥንታውያን የምንላቸው ቤተክርስቲያናት አሉ አይደለ? ጥንታውያን የምንላቸው በዛ ውስጥ ግን የጌታ ቤተክርስቲያን ኦርቶዶክስ ተዋህዶ መሆኗን አስረዳ። እንግዲህ ቤተክርስቲያናችን ከጥንታውያን አብያተ ክርስቲያናት መካከል አንዷ መሆኑን የምናውቅበት መንገድ የመጀመሪያው ቅዱስ ትውፊት ነው፣ ወይም ቅብብሎች ተብሎ የሚጠራው ማለት ነው። ይህም በሁለት ይከፈላል። የመጀመሪያው በክህነት ነው ወይም አፖስቶሊክ ሰክሴሽን በሚባለው፣ ሁለተኛው ደግሞ በትምህርት ነው። ሰው በክህነት ሲባል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ላይም መመልከት እንችላለን። ሐዋርያትን ምንድነው ኦርዴን ሲያደርጋቸው እናያለን። ሰው ይህ የመጀመሪያው ኤቪደንስ ነው ማለት ነው። ሰው ጌታችን ለሐዋርያት ኦርዴን አድርጓቸዋል። እናም አገልግሎትን ሚኒስትሪን ሰጥቷቸዋል። እና የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ስንመለከት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎም ተናግሯል ማለት ነው። ሰው በዚህ ቃል መሰረት ይህ አገልግሎታቸው እስከ ዓለም ፍጻሜ ድረስ የሚቀጥል መሆኑን ያሳየናል ማለት ነው። ሰው የመጀመሪያው ነገር ምንድን ነው? አሁን ያለን ቤተክርስቲያን ኦርቶዶክስ ተዋህዶ የሐዋርያትን ትምህርት መያዟ ጥንታዊ ቤተክርስቲያን ናት ያስብላታል ማለት ነው። ሁለተኛው ነገር ደግሞ በክህነት ነው። ሰው ሁለቱን እሺ እንትን ላድርግልህ። ቆይ አይ ቲንክ ጥያቄውን ትንሽ እንትን ላድርግልህ። ለምሳሌ አዎ አሁን እኛ ያለንባት ቤተክርስቲያን ጥንታዊ ናት። እሱ ሳይሆን ጥያቄው ጥንታውያን የሚባሉ አብያተ ክርስቲያናት አሉ። ጥንታውያን የሚባሉ እና ከዘመን አንጻር ማለት ነው። ከዘመን አንጻር ጥንታውያን የሚባሉ አሉ። አንደኛው የኛ ናት እና ሌላም ደግሞ ጥንታውያን ብለን የምንጠራቸው አሉ። ጥያቄው ምንድነው? ከነዚህ ውስጥ ጥንታውያን ተብለው ከሚጠሩት ውስጥ እውነተኛ የጌታ ቤተክርስቲያን መሆኗን አሳይ ነው። የኛ ኦርቶዶክስ ቤተክርስቲያን የኛ ኦርቶዶክስ ቤተክርስቲያን ኦሪየንታል ቤተክርስቲያን የጌታ ቤተክርስቲያን ናት ብለን እናምናለን። ምንም ሌላ እምነት የለንም። ስለዚህ እሷን ጥንታዊ ናት። አዎ ጥንታዊ ነው። እንዴት ጥንታዊያን ሆነች ምናምን ሳይሆን ወይም ደግሞ ጥንታዊነቷን አሳይ ሳይሆን እውነተኛ የጌታ ቤተክርስቲያን መሆኗን አሳይ። ቅድም እንዳልኩት ነው ማለት የጌታን ትምህርት ይቅርታ አንድ መሀል ላይ ገባው ትንሽ ነገር ብሪፍ ላድርግ። አንዲት ቤተክርስቲያን የምርም እውነተኛ የጌታ ቤተክርስቲያን እንደሆነች በምንድን ነው የምታውቀው? ነች ወይስ አይደለችም የሚለውን ማለት ነው። ስለዛ አሁን ያለህባት ቤተክርስቲያን የጌታ ቤተክርስቲያን ከሆነች እንግዲያውስ የጌታ ቤተክርስቲያን ለመሆኗ ትክክለኛ የጌታ ቤተክርስቲያን ለመሆኗ ምንድን ነው በእንዴት ነው የምታስረዳው ነው? እሺ የመጀመሪያው አንደኛ ነገር በአፖስቶሊክ ሰክሴሽን ነው፣ ማለትም በክህነት። ሁለተኛው ነገር ደግሞ በትምህርት ነው። ሐዋርያት ያስተማሩት ትምህርት አሁን ላይ በዚህ ቤተክርስቲያን ውስጥ አለ ወይስ የለም የሚለውን ነገር ተመልክቼ ማለት ነው። ጥሩ ነው። እንግዲህ አሁን በአጭሩ ጥሩ ነው። በቂ ነው ያው ይመስለኛል። እንግዲህ ያው ዳኛው ራሱ ራሱ የሚለውን ደግሞ ይሰጣል። ናቱ ግን በአጭሩ ምንድነው አሁን እንግዲህ አያችሁ ምንድነው በዓለማችን ላይ በክርስትና ስም በጣም በርካታ ቤተ እምነቶች አሉ። በዓለማችን ላይ በክርስትና ስም በርካታ ቤተ እምነቶች አሉ እና ከእነዚህ ቤተ እምነቶች ውስጥ ትክክለኛው ክርስትና የትኛው እንደሆነ በምን ይታወቃል? ማለት አሁን ጥያቄው ሲወጣ ከጥንታውያን ምናምን የሚል ነው ሆኖ አይደል የወጣው? ከጥንታውያን ውጭም እኮ አሉ። ፕሮቴስታንቱም አለ ምኑም አለ። በጣም በርካታ በክርስትና ስም ያሉ ማህበሮች አሉ እና ከነዛ ሁሉ ውስጥ ግን ትክክለኛዋ የጌታ ቤተክርስቲያን ሁለት ነገሮችን ታሟላለች። የመጀመሪያው ሐዋርያዊ ቅብብሎች ሲሆን ማለትም ቤተክርስቲያኒቱ እንደ ቤተክርስቲያን እንደ ጉባኤ ማለት ነው። ቤተክርስቲያን ጉባኤ አይደለ? ያቺ ጉባኤዋ ከሐዋርያት ጀምሮ ግዴታ መምጣት አለባት። የሆነ ሰዓት ላይ ከምንም ነገር ዝም ብሎ ብድግ ብላ የጀመረች መሆን አትችልም። ለምሳሌ የኢትዮጵያ ቤተክርስቲያን በራሷ አሁን የኢትዮጵያ ጉባኤዋ ቤተክርስቲያኒቱ ማለት ነው እቺ አሁን እቺ ሎካል ቸርቿ ከሐዋርያት ጀምሮ እዚሁ ኢትዮጵያ ውስጥ በቅብብሎች የመጣች ናት ምናምን ማለት አይደለም። እዚሁ ኢትዮጵያ ውስጥ ከሐዋርያት ጀምሮ ምናምን የሚባል ነገር የለም። በቃ ቤተክርስቲያን የምትጀምረው ገና ከጀምሮ ከየት ስለሆነ ከኢየሩሳሌም ስለሆነ
እና ከዛ የጀመርና ቤተክርስቲያን ግን ከዛው የጀመረው ያቺው ጉባኤ እየሰፋች ነው መሄድ ያለባት። ከዛ ጉባኤ በቅብብሎች ውስጥ ያልመጣ በየትኛውም ሀገር ላይ ያለ ጉባኤ እውነተኛ የጌታ ጉባኤ መሆን አይችልም። እሺ አይችልም። የኢትዮጵያ ክርስቲያን ያው ምንም ይታወቃል በአሌክዛንድሪያ በግብፅ በኩል ስለሆነ ከሐዋርያት ጀምሮ ያለንን ብለን መናገር እንችላለን። በግብፅ በኩል ነው አይደል? የኛ ክርስቲያን የምትመጣው በአሌክሳንድሪያ ቤተክርስቲያን በኩል ሰው። ከዚህ አንጻር ምንድነው ቤተክርስቲያን የጌታ ቤተክርስቲያን ለመሆኑ አንደኛው ማረጋገጫው ከሐዋርያት ጀምሮ የመጣ ጉባኤ ውስጥ ነው ያለ ነው ወይ? አንደኛ እሱን ማሟላት አለባት። ለምንድን ነው ይሄ እንዲያናል እንደ መስፈርት የተቀመጠው ከተባለ ከዚህ ቀደም እንዳልነው ጌታችን ኢየሱስ ቤተክርስቲያንን ከሰራት በኋላ እንደማጠፋ ተናግሯል። እስከ ዓለም ፍጻሜ እንደምቀጥል ተናግሯል። ያውም እስከ ዓለም ፍጻሜ ሲቀጥል ሰዎችን እያስተማረች እያጠመቀች እንደሆነም ተናግሯል። እሱም ደግሞ አብሯት እንደሚሆን ከክርስቲያን ጋር ማለት ነው። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ መንፈስ ቅዱስ ለዘላለም ከኛ ጋር እንዲሆን ከክርስቲያን ጋር እንዲሆን መንፈሱን ልኮ ሰጥቷልና፣ ስለዛ መንፈስ ቅዱስ ወደ እውነት ሁሉ እየመራት ቤተክርስቲያንን እስከ ዓለም ፍጻሜ ያስቀጥላታል። ጌታ ኢየሱስ አብሯት ነው ያለው። ኦኬ በአዲስ ኪዳኗ ድንኳን ውስጥ በእውነተኛይቱ ድንኳን ውስጥ አገልጋይ ነው የተባለው ለዛ ነው። አሁን በአዲስ ኪዳን ያለችው እውነተኛይቱ ድንኳን ጌታ ማነው? ቤተክርስቲያን ናት። የክርስቶስ አካሉ ማለት ናት። መንግስቱ እየተባለች ትጠራለች። እና የጌታ መንግስት አይፈርስም፣ አለቀ። ስለማይፈርስ ያቺ ጉባኤ እንደ ጉባኤ ሁሌም ስለምትኖር እዛች ጉባኤ ውስጥ ነው ያለው። ድንገት የሆነ ሰዓት ላይ የጀመረው ጉባኤ ውስጥ ከሆነ ያለው አይ የጌታ ክርስቲያን የሆነ ሰዓት ላይ አትጀምርም፣ ያን የጀመረችው ጉባኤ ካልሆነ አልገባም ነው ማለት ያለብህ። አንደኛው እሱ ነው። ከሐዋርያት ጀምሮ የመጣች ጉባኤ ናት ወይ? ጉባኤው አንድ ጉባኤ። ሁለተኛው ደግሞ ከሐዋርያት ጀምሮ በቅብብሎች ውስጥ የመጣ አስተምህሮ አለ ወይ? ትምህርቱ፣ አስተምህሮ፣ እምነቱ፣ ሐዋርያዊ እምነት የመጀመሪያው አፖስቶሊክ ሰክሴሽን ነው። አሁን ደግሞ አፖስቶሊክ ፌዝ፣ ሐዋርያዊ የሆነ እምነት ደግሞ ያስፈልጋል። አያችሁ፣ ሐዋርያዊ የሆነ አስተምህሮ ሐዋርያቱ የሰበኩት አባቶቻችን ተቀበለው ደግሞ ሐዋርያቱ እንዲህ ያስተማሩት ብሎ ያስተላለፉልን። ዝም ብሎ ሐዋርያቱ ያስተማሩት ብቻ የማለት ጉዳይ አይደለም። በነገራችን ላይ አባቶቻችንም ይህንን ተቀበለናል ብለው ማስተላለፍ አለባቸው። አስተምህሮ እንደዚህ ነው። በመንፈስ ቅዱስ አሰራር በቅብብሎች ውስጥ የሚመጣ ነው እንጂ ብድግ ብለህ መጽሐፍ ቅዱስን ምዝዝ ብለህ የሆነች ጥቅስ እየመዘዝክ ብቻ ሐዋርያት እንዲህ ያስተማሩት እያልክ ብቻ የሆነች ጥቅስ ስለጠቀስክ ብቻ አንተ ትክክል ትሆናለህ ማለት አይደለም። ፕሮቴስታንቶች መጽሐፍ ቅዱስ ብቻ ብለው የጦዘ ነገር ውስጥ የገቡት በዚህ ምክንያት ነው። በምን ምክንያት ነው? መጽሐፍ ቅዱሳን የሆነች ነገር ይጠቅሳሉ፣ በቃ ሐዋርያት እንዲህ ብለው ይሄዳሉ ይላል። ራሱ እንደተረዳው ማለት ነው። ራሱ እንደተረዳው ይዙት እና እንደዛ አይቻልም። ሐዋርያት እንዳስተማሩት አባቶቻችን እንዳስተላለፉልን፣ ሐዋርያት እንዳስተማሩት አባቶቻችን ደግሞ ምን እንዳደረጉልን በቤተክርስቲያን ውስጥ መንፈስ ቅዱስ ይህንን የጌታን አስተምህሮ ጠብቆ ያኖሯል። ልክ መጽሐፍ ቅዱስን እንደሚጠብቀው የእግዚአብሔር ቃልን ማለት ነው። ሰዎች የሚድኑበትን አስተምህሮም ደግሞ መንፈስ ቅዱስ ነው የሚጠብቀው እንጂ ሌላ እኮ አይደለም። መንፈስ ቅዱስ በቤተክርስቲያን ውስጥ ይጠብቀዋል። ስለዛ ሁለቱን ማሟላት አለባት አንዲት ቤተክርስቲያን። እውነተኛ የጌታ ቤተክርስቲያን ለመሆን አንደኛ ከሐዋርያት ጀምሮ የመጣች ጉባኤ መሆን አለባት በአንድም በሌላ መንገድ። ሁለተኛ ከሐዋርያት ጀምሮ በቅብብሎች ውስጥ የመጣውን አስተምህሮ ትምህርት መያዝ አለባት። ሁለቱ ግዴታ ናቸው። የእኛ ቤተክርስቲያን ትክክል የምትሆነው እነዚህ ሁለቱንም ስለምታሟላ ነው። ኦሪየንታል ኦርቶዶክስ ቤተክርስቲያን ከዓለም ማነው ከሐዋርያት ጀምሮ የመጣች ናት። ሐዋርያ የሆነ አስተምህሮም አላት። ያ በቃ ቃልት ያሰማልን። እሺ ቲቲ እሺ፣ እንኳን ደህና መጣሽ። ከ1 እስከ 27 ምረጭ። ቁጥር 3 ኤክሌሲያ ምን ማለት ነው? ክርስቲያን ይብራራ እስቲ። ክርስቲያን ኤክሌሲያ ማለት ቤተክርስቲያን ወይም ጉባኤ ማለት ነው። ወይ ደግሞ የእግዚአብሔር ሕዝብ። እሺ ኦኬ። ቋንዴ ኦኬ፣ ይቅርታ አድርጉልኝ። ኤክሌሲያ ማለት በቃ እንደተባለው ቤተክርስቲያን ማለት ነው። ቤተክርስቲያን ማለት ምን ማለት ነው ከተባለ
ለአንድ ለተመረጠና ልዩ ለሆነ ዓላማ የተጠሩ ህዝቦች የነሱ ስብስብ ጉባኤ ማለት ነው። አስቀድሞ በአይሁዳውያን ዘንድ ህዝበ እስራኤሉ ያ ጉባኤው በሲና ተራራ ስር ተሰባስቦ የነበረው ያ ጉባኤ እሱ በሴፕቱዌንት በግሪክ ሰባ ሊቃናት መጽሐፍ ቅዱስ ላይ ኤክሌሲያ ተብሎ ተጠርቷል። ያ ማህበር ማለት ነው። በሐዲስ ኪዳን ደግሞ በጌታችን በክርስቶስ ኢየሱስ አምነው በጥምቀት ወደዚች ወደ ክርስቲያን የተጨመሩ እሱ ህብረቱ ማህበሩ እርሱ ኤክሌሲያ ይባላል እና ለአንድ ዓላማ የተጠሩ ሰዎች ስብስብ እርሱ ኤክሌሲያ ክርስቲያን ይባላል። እና ያ በአጭሩ ያው ቃሉ ከሆነ የተጠየቀው እንደዛ ነው። ያ ቃሉ ነው። ስለዚህ ለአንድ ዓላማ የተጠሩ ምን ተብሎ ይጠራሉ? ኤክሌሲያ ቤተክርስቲያን ተብሎ ይጠራሉ ማለት ነው። ጉባኤው ማለት ነው። እሺ ይሴ አለ። እሺ ጥራልኝ ቁጥር ከአንድ እስከ 27 10 እሺ የቅዱሳንን ስንት ነው ያልከው? ጥያቄ ቁጥር 10 አይደለ? አይደለ? 10 ያልከኛ። እሺ የቅዱሳንን ምልጃ ለመረዳት አስቀድመን ምን መረዳት አለብን? የቅዱሳንን ምልጃ ወይ ደግሞ ስለ ቅዱሳን ምልጃ ለመረዳት አስቀድመን ምን መረዳት አለብን? ነገረ ቤተክርስቲያንን ማለት ቅድስት የሆነችው ጉባኤ መረዳት አለብን። ቅድስት የሆነችውን ጉባኤ ሳንረዳ መተጋገዙ አንዱ ለአንዱ መጸለዩም የሚገባን አይመስለኝም ይመስለኛል። እሺ ቴንክ ዩ። ኦኬ የምትለው ነገር አለ? በቃ በቂ። እሺ ሶምሶን 17 በሐዲስ ኪዳን ትልቁ ስጦታችን ምንድን ነው? በሐዲስ ኪዳን ትልቁ ስጦታችን ምንድን ነው? ትልቁ ያገኘነው ነገር ወይ ደግሞ ትልቁ ስጦታችን ምንድን ነው በሐዲስ ኪዳን? እሺ የመጀመሪያው ስለማይታየው ስለ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ ምክንያት ስለሱ ማወቃችን፣ ሁለተኛው ደግሞ በዚህ በተገለጠው በእግዚአብሔር ልጅ አማካኝነት የገነትን በር ማለት በሱ በር መከፈት ፕላስ ደግሞ የእግዚአብሔር ልጅ መሆንን እውነተኛ እግዚአብሔር ልጅ። እሺ ኦኬ እሺ ትንሽ ጥያቄው ምናልባት አሻሚ ከሆነ አላቅም። እንግዲህ ያው ከምን አንጻር ተጠየቀ የሚለውን አላቅም። ግን በሐዲስ ኪዳን ትልቁ የተሰጠን ነገር የእግዚአብሔር ልጅ ኢየሱስ ነው። አንዴ ቆይ ይቅርታ። እነዚህ አሁን ሳምሶን ያልካቸው ስጦታዎች ናቸው። አዎ ግን ደግሞ ከሱ ያው ትልቁ ስጦታ ከሚለው አንጻር ነው። ኦኬ አይ እነዚህ ስጦታዎች ናቸው። አዎ ትልቁ ስጦታችን ነው ከእግዚአብሔር ያገኘ ነው። ሳምሶንም የጠቀሰው ግን አንተ ካልከው አንጻር ነው ጥያቄ የወጣው። ትልቁ ሲባል ያው ቢወዳደር ሆኖ ከሁሉም ይበልጥ ማለት ነው። አዎ እንግዲህ እኮ ሁለቱ ተያያዥ ቢሆኑም በሐዲስ ኪዳን እግዚአብሔር ልጁ ኢየሱስን ብቸኛ ልጁን ለዓለም አሳልፎ ሰጥቷል እና የተሰጠን ነገር የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ አሁን ክርስቶስ አለን። ክርስቶስ ካለን ደግሞ አብም አለን። ኢየሱስ ያለው አብ አለው፣ ልጁ ያለው አብ ደግሞ ይኖራል እና በሐዲስ ኪዳን ትልቁ ስጦታችን የአብ ልጅ የሆነው ጌታችን ኢየሱስ ነው እና በክርስቶስ በኩል ደግሞ ጸጋን ተቀበልን። በጌታችን በክርስቶስ ኢየሱስ በኩል በሆነው ቤዛነት እንዲያው በጸጋ ይድናሉ ይጸድቃሉ ተብሎ እንደተነገረ በጌታችን በክርስቶስ ኢየሱስ በኩል በተቀበልነው ጸጋ ድህነትን ደግሞ አገኘን። ይህ ሁሉ ነገር ስለ ድህነት ነው። ስለ ድህነት ሲባል እግዚአብሔር ልጁ ኢየሱስን ሰጥቷል ነው። ያ እንደዛ ያው እንግዲህ ጥያቄው ከዚያ ጻፉ ሁኔታው እንደዛ ማለት እንችላለን።
ጀነራሊ ግን ያው ህይወት ተሰጥቶናል ማለት ይቻላል። እንግዲህ አሁን በክርስቶስ በኩል የገባውን ወደ ህይወታችን የገባውን ስጦታዎች መዘርዘር ካለብን ህይወት መጥቷል። ምንድነው በደንግዝግዝ ጨለማው ሲተረማመስ የነበረ ዓለም የብርሃን ፍንጣቂ ወጣለት ዘንድ ብርሃንን አየ። ብርሃን ክርስቶስ ኢየሱስ ነው። በብርሃኑ ብርሃንን አየንና በጌታችን በክርስቶስ ኢየሱስ ነው ብርሃንን የምናየውና ስለዚህ ወደ ብርሃን ወጣን። ይህ በጣም በዚህ ስንለው እንደዚህ ቀላል ይመስላል እንጂ በጨለማ ውስጥ መመላለስ በጣም አደገኛ ድንቁርና ነው። በነገራችን ላይ አደገኛ ድንቁርና፣ ፈጣሪን ትቶ እግዚአብሔርን ትቶ ለሰው እጅ ስራ እየሰገዱ የመኖር ህይወት ነበር ድሮ እኮ የነበረው። እግዚአብሔርን ረስቶ በቃ እግዚአብሔርን ማወቅ የለም ከሰው ዘንድ ጠፍቶ ነበረ እና ጌታችን ኢየሱስ ግን አበራልን። ይሄ ብሩህነት ይሉታል አባቶቻችን በጣም በተደጋጋሚ። ምንድነው ኢሉሚኔሽን? ምንድነው ብርሃንነት ነው ኢሉሚኔሽን፣ እንደዛ በቃ ብርሃንነት እና እንደዛ ይህንን ነገር ለእኛ ሰጠን በክርስቶስ በኩል እና አባቱን እንድናውቀው እግዚአብሔር እንድናውቀው አደረገ። ከሞት ወደ ህይወት እንድንመጣ ተስፋ እንዲኖረን ሞትን እየፈራን እንዳንኖር አደረገን። በሞት ጥላ ስር ሆነን በቃ ይሄ ስለ ሞት ፍርሃት የሆነ በባርነት ታስረን እንኖር ነበር። በቃ ሞትን ሰው ሁሉ ይፈራው ነበር። ለምን? አንድ ጊዜ መጥቶ ሞት ይውጥህና ከዛ በኋላ አነዋወሪ ይጠፋል። አለቀ። ምን ታመጣለህ? ምንም አታመጣም። አሁን ግን ሞት ራስ ማነ ልትለው ትችላለህ። ሞት ወይ ማነ ከየት ነህ? ከጳውሎስ ጋር ሆነ ሞቶ ሞጊያ ወዴት ነው? ሲኦል ድል መንሳት ወዴት አለ ብለህ አሁን ልብህን ነፍተህ ነው መናገር የምትችለው። ከማን የተነሳ? እኔ ከክርስቶስ የተነሳ። እኔ በአዲስ ኪዳን የተሰጠ ስጦታ ነው። ስለዚህ አሁን ሞት አያስፈራህም ማለት ነው። ምክንያቱም ክርስቶስ ሞትን ድል አድርጎ ስለተነሳ፣ ኧረ እኔም ከሞት እነሳለሁ። ክርስቶስ እንደ በኩር ሆኖ መጀመሪያ ተነስቷል። የሁላችንም ደግሞ በየተራ ይደርሳል። ስለዛ ሞትን አልፈራውም ብለን መናገር የቻልነው በአዲስ ኪዳን ነው ማለት። ክብርም ምስጋናም ሁሉ ለጌታችን ኢየሱስ ይሁንና በእርሱ ምክንያት ነው። ባይዝ ይህን ሁሉ ተስፋ እንዲያዝ ነው። በጣም ይሄ ባይዝ ትልቅ ተስፋ ነው። በደንብ የሆነ ሜዲቴት አድርጉበት እስቲ፣ የሆነ ኮንተምፕሌት አድርጉ እዚህ ጉዳይ ላይ። ዝም ብላችሁ ቁጭ ስትሉ ምናምን ሞታችሁ እንደማትቀሩ ዝም ብላችሁ ትንሽ አስቡበት እና ይሄ በጣም ትልቅ ተስፋ ነው። በጣም ትልቅ ተስፋ። ይሄ ሞተን እንደምንቀር እያሰብን ብንኖር ኖሮ ጭልምልም ነበር የሚልብን ሁሉም ነገር። የሆነ መኖር ራሱ ያስጠላን ነበር ማለት እንደምን ሞት ስናስብ እዚህ መኖር ራሱ ያስጠላ ነበር። እንደው ባልመጣን ኖርም ሊያስብል ይችላል። ግን ደግሞ ተነስተን ለዘላለም እንደምንኖር እናውቃለን። ያውም ደግሞ ኋላ ላይ የሚመጣው ኑሯችን የሆነ አሁን ላይ የሆነ ደስ እንደሚሉ ነገሮች አሉ። ልክ እንደዛ እንኳን አይደለም። ኋላ ላይ የሚመጣው ህይወት የተዘጋጀልን ዓይን ያላየችው ጆሮ ያልሰማው አንዳች ታላቅ ነገር እግዚአብሔር እርሱን ለሚወዱት ያዘጋጀላቸው ነገር አለ፣ ያዘጋጀልን ነገር አለ እና ወደዛ ደስታ መግባት አለን። ስለዚህ ወደዛ ደስታ መግባት አለን። ያንን ስንወርስ ጋይስ አሁን እዚህ እንደው ያኔ ከእህቴ ጋር አልተዋወቅም ከአባቴ ጋር አልተዋወቅም ምናምን የሚል ነገር ራሱ ሊያስጨንቀን ይችላል አይደል? ያኔ ሌላ ታሪክ ውስጥ ነው የምንገባውና እንደዚህ ነው እንደዛ ነው ባላችሁ አሁን ግን በቃ ልዩ የሆነ ህይወት እንጀምራለን። ፍጹም ሊገለጽ የማይችል አይነት ደስታ ውስጥ እንደምንገባ ጌታ ተስፋ አስደርጎናል። ጌታ ደግሞ በተስፋው የሆነ ወደኋላ የሚል አይደለም። የሆነ ተስፋው የታመነ የሚሰጠው ተስፋ የሚሰጠን ቃል በጣም የታመነ ነው እና ልዩ የሆነ ህይወት ከፊታችን እንዳለ እያሰብን የምንኖርበትን ተስፋ የሰጠን ያገኘነው በአዲስ ኪዳን። የሁሉ ነገር የሆነው ግን በክርስቶስ በኩል ነው። ስለዛ እግዚአብሔር ልጁ ኢየሱስን ስጦታ አድርጎ ለኛ ስለሰጠን በልጁ በኩል ይህን ሁሉ ዛቅን አፈስን እንዲሁ በጸጋ ሁሉ ነገር አግኝተናል። እኛ ደግሞ ክርስቶስን በመምሰል ህይወት ውስጥ እያደግን ይህንን እንፈጽማለን ማለት ነው። ቃላት ያሰማልን። እሺ አሁን የተባለውን ሁላችሁም አጽንኦት ስጡ እና ኤፌሶን 2:5 ይነበብ ማለት ነው። ሙታን በነበርን ሰዓት ከልጁ ጋር ህይወትን እንደሰጠ የሚናገር ክፍል ነው። እሺ ወደ ቀጣይ ጥያቄ ቲቲ ቃላት ያሰማልን። አኪያ ቁጥር 12 ጥያቄ ምረጭ። ጥያቄ ቁጥር 12 እሺ ዝሩ ቃልና አካላዊ ቃል ሲባል ምንድን ነው? አብራሪ። ዝሩ ቃልና አካላዊ ቃል ሲባል ምንድን ነው? ዝሩ ቃል ማለት እኛ የምንናገረው ቃል ዝሩ ቃል ነው። አካላዊ ቃል ግን ህይወት ያለው አዋቂ
እኔ የሚል ማለት ነው። ልክ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቃልም እግዚአብሔር ነበረ ነው የሚለው። የኛ ቃል የምንናገረው ቃል እገሌ ነው ተብሎ መነገር አይችልም። የእግዚአብሔር ቃል ግን ቃልም እግዚአብሔር ነበረ ይላል። ያ ቃል አካላዊ ስለሆነ እግዚአብሔር ነው። በቂ ከሆነ እሺ፣ በቂ ነው። ኦኬ፣ ምትለዋለህ? ቆንጆ ነው፣ በጣም ቆንጆ። በቃ እንትን እንዴት ነው ዝሩው ቃል ማለት? ያው እንደተባለው በቃ የንግግሩ ማለት ነው። ያው ከአንደበታችን የሚወጣው ቃል ይሄ ዝሩው ቃል ይባላል። እና አካላዊ ቃል ሲሆን ግን የሆነ ማመዛዘን የሚችል ኢንተለጀንት የሆነ ማለት የሆነ እንደዚህ እውቀት ያለው እውቀት ኖሮት የሚያመዛዝን የሆነ ነገርን መርጦ ይህን እንዳድርግ ይህን አላድርግ የሚል ህይወት ደግሞ ያለው እንደዛ ማለት ነው። ይህን ሁሉ ነገር የሚያሟላ እሱ አካላዊ ቃል ጌታችን ኢየሱስ ነው። ጌታችን ኢየሱስ እንደምታውቁት ስጋ ከመሆኑ በፊት የእግዚአብሔር ቃል እንደመሆኑ ብቻ ነበር የሚኖረው ያለ ስጋ ማለት ነው። እና ያኔም የእግዚአብሔር ቃል ሲባል ቃል የሚለው ቃል ዝም ብሎ እንደው ዝርው ቃል ብላችሁ እንዳታስቡት ነው። ምንድነው? በቃ አካላዊ የሆነ ቃል ነው። እውቀት አለው፣ ህይወት አለው። ስለዚህም ዝሩ ሳይሆን የሆነ በራሱ ህይወትም ያለው ህይወትንም ጭራሽ የሚሰጥም ጭምር ነው። እና ልዩነቱ እሱ ነው። ፕላስ ደግሞ አሁን ቅድም የተናገረችው ነገር አለ ቲቲ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይልና ቃልም እግዚአብሔር ነበር ይላል። ይህ ቃል ዝሩ ቢሆን ኖሮ ለምሳሌ የሰው ቃል እኔ ለምሳሌ የተናገርኩት ለምሳሌ ናታንም ብል አሁን ለምሳሌ ናታንም የሚለው ቃል ይሄ ከአንደበት ይወጣው ማለት ነው። ሰው ነው እንዴ? አይደለም። ምክንያቱም ዝርው ነው። የእግዚአብሔር ቃል ግን እግዚአብሔር ተብሏል። ስለዛ ዝርው አይደለም፣ አካላዊ ነው። ኦኬ፣ የሚኖር ህይወት ያለው ህይወትን የሚሰጥ ጭራሽ እንደውም ፕላስ ደግሞ እውቀት ያለው እንደዛ ነው። እና ያውም አምላክ የተባለ ማለት ነው። እንደዛ ነው። ጥሩ ነው። እሺ፣ ቃሌት ያሰማል። እሺ፣ ቁጥር ምረጥልኝ። ጥያቄ ቁጥር 20 ጥያቄ ቁጥር 20 በብሉይ ኪዳን የናሱ እባብ ለአዲስ ኪዳን ምሳሌነቱ ለማን ነው እና እንዴት ነው? ለክርስቶስ ኢየሱስ ሲሆን ያኔ የሞቱ ጊዜ ማለት እስራኤላውያን አይ ቲንክ በበሽታ መሰለኝ የሞቱ ጊዜ የናሱን እባብ ለሙሴ እግዚአብሔር የናሱን እባብ በፊታቸው እንትን እንዲሰቅል አዘዘውና እግዚአብሔር ከዛ ሙሴ ሰቀለ። ከዛ ህዝቡም ተፈወሱ። በአዲስ ኪዳን ጌታችን ኢየሱስ በመስቀል ተሰቀለና እሱን ያዩና በእርሱ ያመኑ ደግሞ ይድናሉ ማለት ነው። ከዛ በወንጌልም እንደተናገረው ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ግድ ነው። አይ ቲንክ እንደዛ ብሏል ያስባሉ። እሺ ጎበዝ። የናሱን እባብ ምን ሲያደርጉ ነበር የሚድኑት? ጊዜ አይ ቴንክ ዩ። እሺ አኪዋ ምን የምትለዋለህ? ዮሐንስ 1:14 ላይ ማን ነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ያለውንም ጠቅሶታል እንደሰማችሁ። በምድረ በዳ ህዝቡ አንጎራጎረና በእባብ ተነደፈ ህዝቡ እና ሊሞቱ ነው። እና ሙሴ ወደ እግዚአብሔር ጮኸ። ከዛ በኋላ የናስ እባብ እንዲሰቅል አደረገውና ከዛ በኋላ የናስ እባቡን ይሰቅልና የናስ እባቡን የሚያይ ሁሉ ይድናል፣ ከዛ ከእባቡ መርዝ ማለት ነው። እና አሁን በአዲስ ኪዳን ደግሞ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ጌታችን ኢየሱስ ተናገረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ብሎ ይናገራል። እና ያኔ እያዩ ይድኑ ነበር። አሁን ደግሞ እያመኑ ያላመነ ሰው አይድንም። የሚያምኑ ክርስቶስ እንደተሰቀለ የሚያምኑ በክርስቶስ ኢየሱስ የሚያምኑ እነርሱ ይድናሉ። እና ጥሩ ነው፣ ጥሩ ነው። በቃ ቆንጆ ነው። እሺ ሳምሶን ጥያቄ ቁጥር 5 ጥያቄ ቁጥር 5 እሺ
የኤፌሶኑ ጉባኤ የመጀመሪያው ቃለ ግዘት ወይም ደግሞ አናቴማ ምንድን ነው? አለ ሳም አላውቀውም ይላል። እሺ እዚህ ብዙ ተማምረነዋል። ቆይ እስኪ አንዴ ኪዩ ኮመንት አብሪ አኬ ከመመለሱ በፊት የኤፌሶኑ የመጀመሪያው ቃለ ግዘት ወይ ደግሞ አናቴማ ምንድን ነው? ከ12ቱ ማለት ነው። ኮመንት አንዴ ኪዩ ይቅርታ ፍታለው ነው አንዴ። እሺ እስኪ ኮመንት ላይ ጻፉልኝ በአጭሩ አድርጋችሁ። እሺ የመጀመሪያው አናቴማ እሺ በአጭሩ እንትን ማለት እንትን ይላል። ሁለት ባህሪ ንስጥሮስ አሪዮስ የማን ያልነው? የኤፌሶኑ። እሺ የኤፌሶኑ አናቴማውን ዘ12 አናቴማን ስናይ የመጀመሪያው ሁለት ባህሪ። እሺ መንፈስ ቅዱስ ከአብ ይሰርጻል። እሺ አሁን እነዚህ ያነበብኳቸውን መልስ መንፈስ ቅዱስ ከአብ ይሰርጻል፣ ሁለት ባህሪ ምናምን ያላችሁ ስሙ። ኦኬ እሺ መልስ አሪዮስ ምናምን ያላችሁ በጣም ያን ያህል በጣም ብትሸመድዱት በቃላችሁ ብትይዙት ቆንጆ ነው፣ ግን መነበብ አለበት። 12ቱም አናቴማዎች መነበብ አለባቸው። ወልድ ፍጡር የሚል እሺ። ኤኒዌይስ አኬ ቀጥል ወደ መልሱ። በቃ አሁን ስሙ እሺ፣ ሁላችሁም ከስር ያላችሁ እሺ። እሺ የመጀመሪያው አናቴማ በቃ እንትን የኤፌሶኑ ጉባኤ 12ቱ ቃለ ግዘት ወይም አናቴማዎች ምን ማለት እሺ ተደውሎ ነው። ኦኬ ቃለ ግዘት ማለት ምንድን ነው? ይሄን የማያደርግ የተወገዘ ይሁን፣ ይሄን የማያደርግ ይሄን የማያምን የተወገዘ ይሁን። ይቅርታ ይሄን የማያምን ቢኖር የተወገዘ ነው። የሆነ ማለት ከሐዋርያዊ ከሆነው አስተምህሮ ውጭ የሆነ የሚያምን የተወገዘ ይሁን እያለ የተነገረበት ነው። 12 ናቸው የኤፌሶኑ። እነዚህ የቄርሎስ ናቸው። አስቀድሞ ቄርሎስ ነው እነዚህን 12ቱን ቃለ ግዘት የሚያስቀምጠው። ከዛን እነሱ በኤፌሶን ጉባኤ በዓለም አቀፍ ጉባኤ ደረጃ እነዚህ 12ቱ ቃለ ግዘቶች ይጸድቃሉ ማለት ነው። ትክክል አዎ ብሎ በዓለም አቀፍ ደረጃ ይሆናሉ። እነዚህም ማለት ያው ይነገርላቸዋል ማለት ነው። እና የመጀመሪያው አናቴማ ምን የሚል ነው? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር። አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር። ለምን መሰላችሁ አማኑኤል አምላክ እንደሆነ የማያምን ቢኖር ተብሎ የተጀመረው? አንዳንድ ሰዎች እንደ ንስጥሮስ እመቤታችን የአምላክ እናት አይደለችም ይላሉ። መጽሐፍ ደግሞ ሲናገር ኢሳያስ ምን ይላል? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ማን ይሉታል? አማኑኤል አይደለ? አማኑኤል ነው የምትለው። ስለዚህ አሁን አማኑኤል አምላክ ነው አይደለም ነው? አማኑኤል አምላክ ከሆነ በቃ ድንግሊቱ የምትወልደው አማኑኤል ተብሏል። ስለዚህ እሷ የምትወልደው ነው አምላክ። ስለዚህ እሷ ወላዲት አምላክ ናት። ሰው ምን ብለው ይጀምራሉ? አማኑኤል እርሱ ፍጹም አምላክ እንደሆነ የማያምን ቢኖር። ቅድስት ድንግልም ደግሞ ቃልን በስጋ እንደመውለዷ ቃል ስጋ ሆነ ይላልና ይላል። በስጋ እንደመውለዷ ቃልን የአምላክ እናት እንደሆነች የማያምን ቢኖር የተወገዘ ይሁን ይላል። የመጀመሪያው ቃለ ግዘት ይሄ ነው። የአማኑኤልን ፍጹም አምላክነት የእመቤታችንን ወላዲት አምላክነትን የሚክድ ቢኖር የተወገዘ ይሁን እንደማለት ነው። አጭሩ እንደዛ ታይ። እሺ ከስር ያላችሁ ሰምታችኋል ብዬ እንትን እላለሁ። ስለዚህ የመጀመሪያው ቃለ ግዘት ወይ ደግሞ አናቴማ ምንድን ነው? አኬ እንዳለው አማኑኤል እውነተኛ አምላክ መሆኑንና እናታችን ቅድስት ድንግል ማርያም ደግሞ ወላዲታ አምላክ ወይም ደግሞ ቲዮቶኮስ እንደምትባል ማዘር ኦፍ ጋድ እንደምትባል የማያምን ቢኖር የተወገዘ ይሁን የሚል ነው። እሺ ቀጣይ ቲቲ ከስር ስትጽፉ የነበራችሁ ቅድም በቃ ይሄን አሻሽለን እናልፋለን ዛሬ ማለት ነው። ቲቲ ቁጥር 1 ስለ ክርስቶስ ስናወራ ቅድመ ስጋዌ ከምን እንነሳለን? ስለ ክርስቶስ ስናወራ ቅድመ ስጋዌ
ከምን እንነሳለን? የምንነሳው ከምንድን ነው? ወይም ደግሞ የእግዚአብሔር አብ ልጅ ብቸኛ ልጅ እንደመሆኑ ወይ ደግሞ ቃል በቃል ስጋ ሳይዋሃድ በቃል ቃል እንደነበረ ከእግዚአብሔር አብ ጋር እንደነበረ እግዚአብሔር እንደሆነ ስለ ክርስቶስ ቅድመ ስጋዌ ስለ ክርስቶስ ስናወራ ቅድመ ስጋዌ ከምንድን ነው የምንነሳው? ወይ ደግሞ ከምንድን ነው መነሳት ያለብን? ከምን እንነሳለን? ብቻ ዘላለማዊነቱን ያው ቅድመ ስጋዌ ማለት ከዘላለሙ ብለን ነው የምናወራው። ከምንድን ነው የምንነሳው ማለት ነው እኮ። ቅድመ ስጋዌ ከሆነ ስለ ቃል ነው የምናወራው። ከምንድን ነው የምንነሳው? ምን አልከን? አኬ ከአምላክ ነው። ናይስ ቆንጆ ነው። ቀጥይ። እሺ ጌታችን ኢየሱስ ክርስቶስ መጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ። እናም ፈጣሪ እንደሆነ ደግሞ ሁሉ የፈጠረ እንደሆነ ደግሞ በዮሐንስ 1:3 ላይ ሁሉ በእርሱ ሆነ፣ ያለ እርሱ አንድስ እንኳ የሆነ የለም ይላል። ስለዚህ ስለ ፈጣሪነቱ፣ ስለ አምላክነቱ፣ ስለ ቃል ዘላለም አምላክነቱ ነው መውራት የምንችለው። ኦኬ። ስለዚህ ከምን ነው የምንነሳ? ከአምላክነቱ። እሺ፣ በጣም ጥሩ ነው። ቆንጆ ነው። የነ ሙሊሽ ጓደኛ ነሽ? የነ ሙሊሽ የነ ኬቢ ምናምን ከይቅርታ ጋር ኦኬ፣ በትውውቅ ደረጃ ነው። ጥሩ ነው፣ ጥሩ ነው። አዎ እንግዲህ ከቅድመ ስጋዌ ከተባለ ስጋ ከመሆኑ በፊት በዘላለም ውስጥ ነበረ ተብሎ የተነገረለት ቃል እንደመሆኑ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በነበረ ደረጃ የተነገረለት ቃል እንደመሆኑ ነው። ቃል ደግሞ አምላክ ነው። ስለዛ ይሄ የዮሐንስ ወንጌል በቃ እንደዛ ነው። አስቀድሞ ከስጋ ከመሆኑ በፊት ከነበረው ነው የሚጀምረው። በመጀመሪያ ቃል ነበረ ብሎ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለሚጀምር አምላክነቱን እንዲይዝና ከዛ ደግሞ ወደ ሰውነቱ እንመጣለን ማለት ነው። እንደዛ ነው። ጥሩ ነው። ጎበዝ ልጅ። እሺ ይሴ ቃልት ያሰማለን። አሚን አሚን። ቁጥር ጥራል 19 ተብሎ 19 ዓለም አቀፍ ጉባኤያት ምን ማለት ነው? ዓለም አቀፍ ጉባኤያት ማለት ከዓለም አቀፍ የተውጣጡ ከዓለም አቀፋዊቷ ቤተክርስቲያን የተውጣጡ ከተለያየ ሀገራት የተውጣጡ ሊቃውንት፣ ጳጳሳት እንዲሁም ሌሎች ዲያቆናትም ሊሆኑ ይችላሉ። እነሱ ተሰብስበው የሆነ ነገር ወይም የሆነ ምንፍቅና ወይ ደግሞ የተለየ አስተምሮ በሚኖርበት ጊዜ ተሰብስበው በአንድ ቦታ ተሰብስበው በዓለም አቀፍ ደረጃ የተላለፈውን ሐዋርያዊ ትምህርት ምንድነው የሚባለው የሚያጸድቁበት ሳይሆን ያው የነበረውን የሚያጎሉበት የሚያስተምሩበት እና ምንፍቅናውን የሚመክቱበት ነው ብዬ አስባለሁ። እሺ ቴንክ አኬ የምትለው ካለ ሚዩት እያነሳ። እሺ ሶምሶን ቁጥር 21 እሺ በመንፈስ ቅዱስና በእግዚአብሔር ወልድ ላይ የአምላክነት ጥያቄ የተመለሰበት ጉባኤያት። አንዴ ጥያቄውን ድገምል። እሺ በመንፈስ ቅዱስ እና በወልድ ላይ በእግዚአብሔር ወልድ ብቻ ነው የተቋረጠው ወይስ ሁላችንም ጋር ነው?
እኔ ጋርም ተቋርጧል። አሁን መጥቷል። ተቋርጬ ነበር። ተቋርጠ ነበር። በእናትህ ድገመው ስትለኝ እሺ ልድገምልህ። እሺ በመንፈስ ቅዱስና በእግዚአብሔር ወልድ የአምላክነት ጥያቄ የተነሳው የአምላክነት ጥያቄ የተመለሱበት ጉባኤያት አሁን ይሰማል። አሁን ይሰማል። የክርስቶስ አምላክነት የተመለሰበት ጉባኤ መጀመሪያው የኒቅያ ጉባኤ ነው። ሁለተኛው ደግሞ የመንፈስ ቅዱስ አምላክነት በግልጽ የተነገረበት ጉባኤ ደግሞ ቦዝ ኒቅያም ቀጣዩ በ381 የተደረገው በቁስጥንጥንያ ጉባኤም ጭምር ነው። እሺ የምትለው ነገር አለ? አይበቃ ኒቅያ ላይ አይበቃ ብዬ የምናገረው ነገር አይበቃ ብዬ ሲጀምር በቃ ካልክ በቃ ዝገው ሚት አድርጎ አትለኝም እንደ አንተ ራስህ እየማርክ እና ያው እንግዲህ የክርስቶስ አምላክነት ላይ የኒቅያው ጉባኤ ዋናው የመሰብሰባቸው ምክንያት የአርዮስ ምንፍቅና ነው፣ ወልድን ፍጡር ማለታቸው። በኋላ ላይ ግን ኒውማቶማኪ የሚባሉ ሰዎች ተነሱ። ማለት በዚህ መልኩ የሚጠሩ እነሱ ራሳቸውን ኒውማቶማኪ እያሉ ሳይሆን ኒውማቶማኪ የሚለው ቅጽል በእነ ቅዱስ አትናቴዎስ ነው የተሰጠው። እነ ቅዱስ አትናቴዎስ ኒውማቶማኪ ይሏቸዋል። ምንድነው? ጸረ መንፈስ ቅዱስ ማለት ነው። እነዚህ መንፈስ ቅዱስን ፍጡር የሚሉ እነ መቄዶኒዮስ ማሲዶኒየስ እና የመሰሉ ማለት ነው። እነሱን የመሰሉ ሰዎች መንፈስ ቅዱስን ፍጡር ነው ይሉ ነበረ። ለሱ የቁስጥንጥንያው ጉባኤ በደንብ ምን ብሎ ይናገራል? በመንፈስ ቅዱስ የኒቅያው ጉባኤ ስለ መንፈስ ቅዱስ በቃ በመንፈስ ቅዱስም እናምናለን ነበር የሚለው። በመንፈስ ቅዱስም እናምናለን ብሎ የዘጋው። ስለ መንፈስ ቅዱስ ሌላ ዝርዝር ሀሳቦችን አላስቀምጠም። በዋናነት ትኩረት የነበረው ወልድ ላይ ስለነበረ፣ የቁስጥንጥንያው ጉባኤ ላይ ግን እነዛ ሰዎች ኒውማቶማኪስ ተነስተው ስለነበር በጣም በዝተው ስለነበረ ምን አለ? በመንፈስ ቅዱስም እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግናለን ይላል። አብና ወልድ አምላክ እንደሆኑ ይታወቃል። በቃ ኦልሬዲ ይታወቃል። ኢነሴንስ ኦፍኮርስ መንፈስ ቅዱስም አምላክ እንደሆነ ይታወቃል። ግን ምንፍቅናን ከመመከት አንጻር ማለት ነው ከአብ እና ከወልድ ጋር በአንድነት እንሰግድለታለን። አንድ ሰው ምን ብሎ ሲጠይቅ ሰምቼዋለሁ ከዚህ ቀደም ይህንን ነገር አይቶ አብና ወልድ ይሰግዱለታል ማለት ነው ከኛ ጋር አንድ ላይ ሆኖ ለመንፈስ ቅዱስ የሚል ሰው ያለ ሰው ነበር። ነው እንደዛ አይደለም። ከአብና ከወልድ ጋር በአንድነት እንሰግድለታለን ማለት ከአብና ከወልድ ጋር እኛም አንድ ላይ ሆነን ከነሱ ጋር እንሰግዳለን ለመንፈስ ቅዱስ። እንደዛ የሚባል አብ ለምን ለመንፈስ ቅዱስ ይሰግዳል? አይሰግድም። እንደዛ ሳይሆን ለአብ ለወልድ እንሰግድ የለ በአንድነት ለመንፈስ ቅዱስም ከአብና ከወልድ ጋር ማለት ነው ለአብና ለወልድ እንደምንሰግደው በአንድነት ለመንፈስ ቅዱስ ይሰግዳል። ሚኒንግ መንፈስ ቅዱስ ከአብም ከወልድም ጋር አንድ ነው። ስለዚህ አንድ ጌታ ነው፣ አንድ አምላክ ነው የሚለው በደንብ በስፋት እዛ ላይ ተነግሯል። በቃ እንደዛ ነው። እሺ ቲቲ ካለ ተሰማ ቲቲ 4 ቁጥር 24 እርሱም የማይታይ አምላክ ዳሽ ነው ዳሽ ሙላ እና ቁጥሩንም አለዋ አለ። እርሱ የማይታይ አምላክ ብለህ ዳሽ ነው። አሁን ዳሽ አለ። ይህን ሁሉ መቆየትሽ ራሱ በጣም ከቲቲ አይጠበቅም ስላለ ሲቀለር እያሰብኩ ነው። ጥያቄ ልቀይር እያሰብኩ ነው። ቀየረባት። ግን ምን ነበር ያልሽው? አምላክ ምሳሌ ነው። ስንት ላይ ነው ያለው? በታች ላሉት ማለት ነው። እሺ ችግር የለውም። ጥያቄ በራሴ ስልጣን ነው የምቀይረው። እሺ በራሴ ስልጣን ነው የምቀይረው። ቁጥር ላስጠራሽ ወይስ እንደዚሁ? የቱ ይሻልሻል? ምርጭ። እሺ ልዩ አካልና ልዩ መለኮት የሚለው ንግግር ኦርቶዶክሳዊ ነው ወይስ አይደለም? ሚውታንሽ የተለየ አካል የሚለው ኦርቶዶክሳዊ ነው። ልዩ መለኮት የሚባል ግን ኦርቶዶክሳዊ አይደለም።
ማለት የተለየ አካል ማለት እንችላለን። በምስጢረ ሥላሴ ላይ የተለየ መለኮት ግን የለም፣ አንድ መለኮት ነው። እሺ እነዚህ ልጆች በጣም ነው ደስ የሚሉት። አሁን ክርስቶስ በሚያውቀው አላውቃትም ቲቲ የምትባሏን ግን አሉ የሆነ ሙሉሽ ምናምን ኬቢን እንኳን ታውቃታለች። ሙሉሽ እዛው ቴሌግራም ላይ ብቻ ነው ያለችው እና በጣም በቃ በጣም ጎበዞች ናቸው፣ ያስታውቃሉ እና ደስ ይላል። እንደዚህ ቶሎ መለየቷ ራሱ ማለት ነው። ልዩ አካላ ልዩ መለኮት የሚባል ነገር አለ ስትል ግራ ሊያጋባ ይችላል፣ ግን ስለምታውቁ አስተምሩን ወዲያው ነው ጭንቅላቷ ክሊክ የሚያደርገው እና ጥሩ ነው። በጣም ደስ ይላል። አካል ላይ ልዩ አካል አለ። ሌላ አጽናኝ ይልክላችኋል ሲባል ለምሳሌ መንፈስ ቅዱስን ከአካል አንጻር ነው ሌላ የሚባለው። ለአካል ሌላ ልዩ ተብሎ ሊነገር ይችላል። ለመለኮት ግን ልዩ መለኮት ወይም ሌላ መለኮት የሚባል ነገር የለም። ምክንያቱም ያለው መለኮት ስንት ስለሆነ በቃ አንድ ብቻ መለኮት ስለሆነ አካል 3 አካል ነው። አንዱ አካል እንኳን አንዱን አካል አይደለም። ስለዛ ልዩ አካል ሌላ አካል ተብሎ ሊነገር ይችላል። መለኮት ላይ ግን አንድ መለኮት ብቻ ስላለ ልዩ መለኮት ምናምን የሚባል ወይም ሌላ መለኮት የሚባል የለም። በቃ መለኮት አንድ ነው፣ አምላክ አንድ ነው፣ ሌላ አምላክ የሚባል የለም። ያ እሺ እንዳይዘረግፋችሁ ላውራ እንዳይጥለም ሆስት ዝም ሲል ቤቱን እየተጠቀማችሁበት ይመስለዋል። ለዛ ነው። አይ በቃ ይሄን ያህል ካወራ ይበቃል። ቀጥል። እሺ እሺ ይሴ አለ ጥያቄ ቁጥር አለ ጥያቄ ቁጥር 6 እሺ ዝም ብለህ አዳምጥ። ጥያቄ ቁጥር 6 አንድ ውህድ ባህሪ ስንል ልብ በል። አንድ ውህድ ባህሪ ስንል ተዋህዶ በምንና በምን መካከል ነው? አንድ ውህድ ባህሪ ሲባል በመለኮትና በስጋ መሀል ነው። ግን አንድ ነው። አንድ ማለት አንድ ባህሪ ነው። አንድ ውህድ ነው። ግን ያ ባህሪው የተዋህደው ባህሪ የመለኮትም የስጋም የቃልም የስጋም የመለኮትም የሰውም ባህሪ ነው። ግን አንድ ባህሪ ነው። ወይም አንድ ነው። አንድ እንደሚባለው አንድ ባህሪ ነው። ሁለት ባህሪ ሁለት አካል አይደለም። አንድ ባህሪ ነው። ግን ያ ባህሪው የመለኮትም የስጋም ባህሪ ነው። ማውራት ይጠበቅብኛል። ስለዚህ ተዋህዶ በምንና በምን መካከል ነው የሆነው? በተዋህዶ በስጋና በቃልና በስጋ መካከል እንደዛ መካከል እንደዛ ይመስለኛል። በስጋና በቃል እሺ ኦኬ። ተዋህዶ በስጋና በቃል መካከል ነው። ያው እንግዲህ ውህደት እንደዛ ነው። ቃል ስጋ ሆነ ነው። ይሄ ነው ውህደት። ቃል ስጋ ሆነ ነው። ቃል ስጋን የራሱ ያደረገበት ስጋን ከራሱ ጋር ያዋሃደበት ምስጢር ነው። ቃል ከስጋ ጋር የተዋሃደው ባህሪ ነው። የስጋን ባህሪ ይነሳና ይዋሃዳል ማለት ነው። እና በአጭሩ እንደዛ ነው። ሂዱ ቀጥሉ። የዚህ ጫጫታ ስላለ ቀጥል። ሳምሶን ጥያቄ ቁጥር 23 እሺ ቆይ አንድ ከማንበብ በፊት እናቱ በዚህ ሁሉም በጣም እዚህ ጋር የሚጠየቁ ልጆች ሁሉ በጣም ጎበዞች ናቸው። ክርስቶስ በሚያውቀው ማለት ነው። በጣም ጎበዞች፣ በጣም ደስ የሚሉ የሆነ የለም በጣም ደስታን ራሱ ይፈጥራል ውስጥ ክርስቶስን እንደዚህ እንትን ሲሉ ማለት ነው። ቅድም ቲቲን እንደዛ ያልኳት ሌላ እኔ ጓደኞች ስላሉኝ ነው። እዛ ሙሉሽ የምትባል ጓደኛ አለችኝ እና እሷ ተዘብ ላይ ነው እና እሷን ለይቶ ጎበዝ አላት እንዳትሉ ደግሞ እንጂ ማለት ሁላችሁም የምትገርሙ ክርስቶስን በጣም ደስ ይላል። ጌታ በነገር ሁሉ ደግሞ ይርዳችሁ። ቀጠል ቁጥር 23 እሺ ቁጥር 23 ማንም እንዳይመካ ከስራ አይደለም የሚለውን ጥቅስ አብራራ። አክቹዋሊ ጥቅሱን ላነብልህ እችላለሁ። ኤፌሶን 2:9 ላይ የሚገኘውን ላነብልህና እሱን እንትን ትለዋለህ። ቆይ ላነብልህ። እሺ ማንም እንዳይመካ ከስራ አይደለም። ኤፌሶን 2:9
ሰው ጥቅሱን ነው ማብራራው። ማንም እንዳይመካ ከስራ አይደለም የምትለው። ማንም እንዳይመካ ከስራ አይደለም ምን ማለት ነው? እሺ እንግዲህ ያው ይሄ ጥቅስ የሚናገረው ማለት ከቁጥር 8 እስከ 10 ስንመለከት ራሱ ነገረ ድነትን ነው የሚያነሳው እና ኦርቶዶክሳዊ ነገረ ድነት በሶስት ይከፈላል። የመጀመሪያው ድነናል የሚል ነው። ሁለተኛው እየዳነን ነው የሚል ነው። ሶስተኛው ደግሞ እንድናለን ብለን የምንናገረው ነው ማለት ነው። ሰው የመጀመሪያው ድነናል ስንል ከምንድን ዳን ነው የሚለውን ግዴታ ማንሳት ይኖርብናል ማለት ነው። ሰው አስቀድመን ያው ብዙ ላለማንዛዛት ጀስት አዳም የእግዚአብሔርን ትእዛዝ አፈረሰ። ከዛም በኋላም ውድቀት መጣበት ማለት ነው። ባህሪው ሟት የሆነ ሰው ከዚህ ሟቲነቱ ለመውጣት በጣም ቢታገልም በብሉይ ኪዳን እንደምንመለከተው በጣም ብዙ ለኃጢአት ስርየት የሚቀርቡ መስዋዕቶች ነበሩ ማለት በስራ ብቻ ማለት ነው። እና እነዛ የቀረቡ ቢሆንም ግን ልክ ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ላይ እንደሚናገረው ሰውን ከኃጢአቱ ሊያጥቡት አልተቻላቸውም። እናም በዚህ ምክንያት የእግዚአብሔር ልጅ ኢየሱስ ክርስቶስ መምጣት ነበረበትና በሱ ጸጋ ብቻ ዳንን ማለት ነው። ልክ ቁጥር 8 ላይ ምንድነው ጸጋው በእምነት አድኗቸዋልና ይህም ከእናንተ አይደለም ማንም እንዳይመካ ከስራ አይደለም ብሎ የሚናገረው ሰው የኢየሱስ ክርስቶስ መገለጥ ለእኛ ጸጋችን ነው። እናም በእርሱ ሰው መሆንና መሰቀል በእሱ ቤዛነት እኛ ድነናል። ስለዚህም በጸጋው እንጂ በስራችን አይደለም። ሰው ከዚህ አንጻር ይበቃል። እሺ እግዚአብሔር አክብረ አኬ የምትለው አለ? እሺ ቲቲ ልክ ነኝ? ቲቲ ናት። እሺ ቁጥር 16 እሺ ቁጥር 16 ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ስልጣናዊ ቃል ከመጽሐፍ ቅዱስ አንዱን ጥቀሽ። ሚውታንሽ ቲቲ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ስልጣናዊ ቃል አንዱን ጥቀሽ። እንዴት ነው ስልጣናዊ ቃል? ግልጽ አድርገው እስኪ አንዴ። ስልጣናዊ የሆነና ያልሆነ ቃል አለው እንዴ? አይ የለውም። ታላቅ የሆነ ቃል አንዱን ጥቀሽ ነው። ስለ አምላክነቱ አሁን ካብራራሁት ወደ መልሱ ነው የሚሄደው። ጥያቄው ገብቶሻል አይደል? ቆይ ኦኬ ቲቲ ገብቶሻል? አራለኝ ደስ ይለኛል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ከተናገረው ቃል አንዱን ጥቀሽሽ። እኔ ህይወት እና እኔ ትንሣኤና ህይወት ነኝ። እኔ ህይወትና ትንሣኤ ነኝ። እሺ ጨረሽ? እሺ ወደ አኬል ዙር። አኬል ጠይቀ አለ ያ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ከተናገረው መጽሐፍ ቅዱሳዊ ጥቅስ ስለ እርሱ ስልጣን ከተናገረው ነው። አሁን ለምሳሌ መጽሐፍ ቅዱሳችን እንደምታውቀው ለምሳሌ ክርስቶስ እንደ ባለስልጣን አስተማራቸው ተብሎ ተነግሯል። ያ ማለት ሌላው ትምህርት እንደ ባለስልጣን አይደለም ማለት አይደለም። አሻሚ እንደ ባለስልጣን ያስተምራቸው ነበር የሚል አለ። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 7 የመጨረሻው ቁጥሮች ላይ ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 የተራራው ስብከት ነው እንደሚታወቀው የማቴዎስ ወንጌል እና እዛ ተራራ ሁሉ ይሰብክና ከዛ በኋላ እንደ ባለስልጣን ያስተምራቸው ነበር ይላል። ሌላ ክፍል ላይም አላክቸዋሊ
እና የተራራው ስብከት እንዲህ የሚያደርጉ ብፁዓን ናቸው እንዲህ የሚያደርጉ ብፁዓን ናቸው ብሎ የተናገረው ፕላስ ደግሞ ለቀድሞ እንዲህ አታደርጉ ተብሏል እኔ ግን እላችኋለሁ እያለ በስልጣን የተናገራቸው ንግግሮች አሉ። አሁን ስለራሱ ስልጣን ከሆነ ስልጣን ሁሉ በሰማይም በምድርም ተሰጠኝ እያለ ለምሳሌ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይም ተናግሯል። በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮም አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አብ የሚያደርገውን ሁሉ ወልድ ደግሞ ያንን እንደዚህ ያደርጋል እያለ እንደዚህ እና መሰል ነገሮችን ተናግሯል። ግን ስልጣናዊ ቃል የምትለው አሁን ትንሽ እንትን የሚል መስሎኝ ነው። ኤኒዌይስ ጥሩ እሺ፣ ያው እናንተ ናችሁ እንትን የምትሉት እሺ። እሺ 5 ጥያቄ ተጠይቀዋል። ኪዩ ግን አንዳንድ ጥያቄ በጨምርላቸው ደስ ይለኛል፣ በራሴ ምርጫ ማለት ነው። አላችሁ ተጠይቀዋል። ነጥብ ለመያዝ እንዲመቸን አለ ናትዬ ይሰማሉ። መንገድ ላይ ድራይቭ እያደረኩ ስለሆነ ነው። እሺ ለመለያ ነው። አዎ በቃ እንደዛ ማድረግ ይቻላል። ያው ከ6 ሰው ነበረ ከውድድሩ ላይ መሳተፍ የነበረበት 3ቶቹ ዲስኳሊፋይድ ስለሆኑ ነው። ያው መጠየቅ ስላልፈለጉ ነው ማለት ውድድሩ ላይ መሳተፍ አልፈለጉም። አሁን ከ3ቱ ደግሞ ከዚህ በፊት እንዳደረግነው 6 ሰው ነበር የምንመርጠው። ከነዚህ ደግሞ ከ3ቱ 1 ሰው ነው የሚወጣው። ውጤታቸው አንተ ጋር ስላለ መለያ ጥያቄ ይዘጋጅና ቀጥል መስል። እሺ ይሴ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ተብሎ የተጻፈው ለምንድን ነው? ምክንያቱም ቀጠል አድርጎ ሁሉም በእርሱ ሆነ ይላልና በመጀመሪያ ቃል ነበር ማለቱ ምንድነው የሆነ ከጊዜ በኋላ የመጣ ወይም ደግሞ ምንድነው መጀመሪያ የሌለው መሆኑን ለማመልከት ነው። መጀመሪያ ቃል ነበር፣ ስለዚህ የነበረ ነው እንጂ የሆነ ታይም ላይ የመጣ አይደለም። ለዛ ነው ቀጠል አድርጎ ቁጥር 3 ላይ ሁሉም በእርሱ ሆነ ይላል። ስለዚህ ከዛ በኋላ ተፈጥሮም ሊሆን ይችላል ሌሎች ነገር በእርሱ የሆኑ ወይም ከጊዜ በኋላ የመጡ ናቸው። እንዲሁም ደግሞ ቀጠል አድርጎ ቃልም ስጋ ሆነ ይላል። ቃልም ስጋ የሆነው ከሆነ ከጊዜ በኋላ ነው፣ ላይክ ከእመቤታችን ሲወለድ ምናምንና የእሱን በመጀመሪያ ቃል ነበር የሚለው ቨርስ የሚያመለክተው ይሄ እንደሚባለው ቅድመ ዓለም የነበረ ላይክ የሆነ ገደብ የሌለው መሆኑን ለማመልከት ነው። እሺ ሳምሶን አለ ቀጥል። እሺ በራሴ ስለሆነ ልምረጥና ልጠይቅ። ከክርስቶስ ጋር አንድ የምንሆንበትን ጸጋ እግዚአብሔር በምን በኩል ነው የሚሰጠን? ከክርስቶስ ጋር አንድ የምንሆንበትን። እሺ ሮሜ ምዕራፍ 6 ካልሳሳትኩኝ ቁጥር 3 ላይ ቅዱስ ጳውሎስ እንደሚናገረው የተጠመቃችሁ ሁላችሁ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እንደተጠመቅን አታውቁምን ብሎ ስለሚናገር በጥምቀት ነው ከክርስቶስ ኢየሱስ ጋር አንድ የምንሆነው። እሺ እግዚአብሔር አክብርልን። ቲቲ አሎ የቅዱስ ቄርሎስ በኤፌሶን ጉባኤ የቅዱስ ቄርሎስ ፎርሙላ ተብሎ የሚታወቀውን ምንድን ነው? የቅዱስ ቄርሎስ ፎርሙላ የሚያፌስት ምናምን ነው። እሱን ያላውቅም። ቲኤስስ በአማርኛ በጌተኛ በግሪክም ትችላለች። በሶስቱም አስተምሯል ከዚህ በፊት ፎርሙላውን ማለት ነው። ሲሪል ፎርሙላ የሚባለው ይቅርታ ሊመጣልኝ አልቻለም። ኦኬ ምን ነበር?
እናቱ ከቨር አድርጊልኝ። እሺ ኮመንት ሲያብሩ ኮመንት ይብራናቱ። በቃ ጨርሻለሁ እኔ። ኮመንት አብሮና ግን ይሄ መጨረሻውን ያው ቅዱስ ቄርሎስ ሲባል ግዴታ ማወቅም ስላለብን ምናምን በጣም በጣም ጎበዞች ናችሁ። ይሴ ሳምሶን ቲቲ ኮመንት አብሮ ፕሊዝ። አንዴ ሞዴሬተር አንዴ አብሩና ጥያቄውን ጨርሰናል። እንደውም እኔ ለመለያ ብዬ አንዳንድ ጥያቄ ጠይቄያለሁ። የመጨረሻው ጥያቄ ግን ሲሪል ፎርሙላ ምንድን ነው? ሲሪል ፎርሙላ ምንድን ነው? እስኪ ኮመንት ላይ ሃይፖስታቲክ ዩኒየን አይደለም አይደለም። በጣም በጣም ጎበዞች ናቸው በእውነት እግዚአብሔር ያበርታችሁ። ደግሞ እሺ በግሪክ የጻፈ ነው። ሞክርልህ። እሺ ቆይ ይሄኔ ይጻፍ ውስጥ አለ ባይዘወይ ተደጋጋሚ ሰው እኮ ነው የሚጽፈው። ምኑን ጻፉ ብላቸው ነው? ሲሪል ፎርሙላ ቢጠፋብኝስ በጌታ ስም ሚያፌሲስ ቱቴኡ ሎጉስ ሳርኮሜኔ በአማርኛ ወይ ደግሞ በእንግሊዘኛ ይበሉት ከተቻለማ በጣም በአማርኛ በቃ በአማርኛ የጻፈ በቃ ሽልማት አለው። ይኸው የመጀመሪያ የጻፈ ሰው እኔ ነኝ አስገብቼ የምሸልመው በአማርኛ። ይሄ ግድ ነው ባይዘወይ። ይሄ ፎርሙላችን እኛ የቅዱስ ቄርሎስ ተማሪዎች ነን እና ያ ማለት ያው የቤተ ክርስቲያንን የገለጠው ግን በሲሪል ፎርሙላ ተብሎ ነው የሚታወቀው እና ቤተ ክርስቲያናችን በቃ በደንብ አሁን የአፌሳይት ክሪስቶሎጂ አይደል የምንቀበለው። እሺ አኬ በአማርኛ ትችለዋለህ? አሪ በቃ ምን ማን እኔ መልሰዋ ምን በቃ ሽልማታችሁ አመለጣችሁ። ነቅ እና አረመ ቤቴን አላወኩም ነበር። አረ ችግር የለውም እኔን አዳንከኝ። የስጉ ቃል አንድ ባህሪ ሚያ ፌሲስ ማለት ሚያ ማለት አንድ ማለት ነው እና ፎሲስ ማለት ደግሞ ፌሲስ ወይ ደግሞ ፎሲስ ማለት ደግሞ ባህሪ ማለት ነው። አንድ ባህሪ የስጉ ቃል አንድ ባህሪ የሚል ነው። ይሄ የቅዱስ ቄርሎስ ፎርሙላ ይባላል። የቤተክርስቲያናችን አስተምህሮ ነው። በቃ የኛ አሁን እኛ ስንጠየቅ ምንድን ነው የምንለው? በቃ ይሄንን የስጉ ቃል አንድ ባህሪ አማኞች እኛ አሁን ሰለሚያ ፌሳይት ስንጠይቅ በቃ ይሄ እዚህ ላይ ነው የሚመሰረተው ማለት ነው ትምህርታችን ማለት ነው። የነገረ ክርስቶስ አስተምሯችን በዮሐንስ ወንጌል ምዕራፍ 1:14 ካልተሳሳትኩ ቃልም ስጋ ሆነ በሚለው ይጀምርና ከዛ በኋላ በዚህ ይህንን ሲሪል ፎርሙላ ይዘን በደንብ እንትን እንላለን መሰለኝ። አይ ቲንክ አፎሚያ አይደለ ቲቱ መሰለኝ፣ ግን ለአፎሚያ ቴክስት ሲያደርግላት አኬ ስላየው በውስጥ ማጣራት የሚኖርብኝ ነገሮች ይኖራል። በግሪክ ስላችሁ ደግሞ እንግሊዝኛ በግሪክ ማለት ነው። ይሄ ፕሮናውንሱን ከጻፋችሁ ይበቃል ማለት ነው። ሚያፎሲስ ቱቴኡ ሎጎ ሳሳርኮሜኔ እንደሞ አበላሸ እንዳልባል እና ስለነበረን ቆይታ በጣም እግዚአብሔር ያክብርልን። በጣም ጎበዞች ናችሁ። ይህኒ ሳላስሞክር አይደለም እኔማ እንደዚሁ እንድትሸልመኝ እኮ ብዬ ነው። ግን ይህንን ቃል ራሱ አኬ እኮ ብዙ ጊዜ ሲለው ሰማ ነበርና ለመያዝ ሞክሬ በቃ አልሆነልኝም። ግሪክኛውን ማለት ነው ሳርኮሜ ምናምን እዚ ላይ በጣም ከባድ ወርድ ነው ወርዱ። እንትን አድርጌ እንደዛ ከሆነ የኔን ፕሮፋይል ይሄን ንካው። የኔን ፕሮፋይል ንኩትና እንዴት ምንድነው የሚያመጣላቸው? የኔ ስትነኩት ቆይ ስትነኩት የኔ ፕሮፋይል እንትን አለ ባዮ አለው። ባዮ ላይ አስቀምጨዋለሁ ፕሮናውንሱ ካላጠፋሁት አለ ፕሮናውንሱን ማለት ነው። ሚያፌዛይት ሎጎስ ሳርኮሜ ምናምን ይላል።
እሷን እንያዝ። አክቹዋሊ ግዴታ በግሪክ መያዝ አለባችሁ? አይ በግሪክ ግዴታ ብትይዙ ቆንጆ ነው ይሁን። ቅዱስ ቄርሎስ የተጠቀመበትን ብትይዙ ቆንጆ ነው። ግን ደግሞ በእንግሊዝኛም ብትይዙ ሰየው፣ በአማርኛም ብትይዙ ግድ ነው። ቢያንስ በአማርኛ በቃ የስግው ቃል አንድ ባህሪ የሚል ነው። እግዚአብሔር ያክብርልን። ጎበዞች ናችሁ። በጣም ደስ ይላል። እናትዬ በጣም ነው የምናመሰግነው። እሰማለሁ? አዎ ትሰሚያለሽ። አኬ የሚለውን ይበልና እንጨርስ። እሺ። አይ እኔም አንዴ መልእክት ስላለኝ ነው ልበልና አኬልሻ ይቀጥላል። በጣም ነው የምናመሰግነው ስለነበረን ጊዜ። እግዚአብሔር አምላካችን ስም የተመሰገነ ይሁን። አኬልሻ ናቱ በጣም እናመሰግናለን። አሁን የመጀመሪያና ሁለተኛ ዙር ላይ ሶስት ልጆች ተወስደዋል። አሁን ደግሞ ውድድር ላይ ያው ቅድም ተናግሬያለሁ፣ አንድ ሰው ነው የሚወሰደው። ደን 7 ነው የሚሆኑት። ቴሌግራም ላይ ጥያቄ ይዘጋጅላቸውና 3 ሰው ብቻ ነው ከ1 እስከ 3 የወጣ ብቻ ስለሆነ የምንፈልገው ከ3 ሰዎችን እንወስዳለን። ከዛ ያሰብነው አኪልሽ አለ አንዴ ኮንፈርም አድርገኝ ካለ እሱ ቤት ነበር ያሰብነው ለዳግማይ ትንሣኤ ከ1 እስከ 3 የሚወጡት ልጆችን ማለት ነው። እና ቢኖርና እንዴ ኮንፈርም ቢያደርገኝ አሪፍ ነበር። አኪል በጣም ወይ እናወራዋለን። በቃ ወይ እዚህ እንትን ላይ እናድርግ። ትቶት ሄዷል መሰለኝ። አይ ተጫወተብን እኮ በስመ አብ። ኧረ ተው እንዴ! እዚህ ጫጫታ ላይ ስላለው የሚያዘኝ እኮ ነው የማልከፍተው። ለማንኛውም እንትን በጣም ደስ የሚል ጊዜ ነበር። እግዚአብሔር ይመስገን በጣም የምር እና አብሽ እዚህ እንደው የሚጠየቁ ልጆችን ዝም ብለን አንድ ቀን ዝም ሰብሰብ አድርጊ በአካል ባገኛቸው ራሱ እዚህ ይመቸኛል ስላለ ያው አንድ ቀን ትላለህ አይቀርም። ግን በጣም ደስ ይላል። እግዚአብሔር ይመስገን። ቲቲ በጣም ይቅርታ እኛ ላይ ቪዲዮ ሳትከፍታለች። አሁን ገና መብራት መጣ። እውነቱን ለመናገር ክርስቶስን እና ምንድነው ሌላው ቀስ ብሎ ይደርሳል በለኝ። መጨረሻ ከአሁን በኋላ ያለው አንድ ውድድር ይቀራል። ምንድነው እሱም በቃ የማጠቃለያ የሽልማት የሚሸለሙበት ቀን ምናምን ማለት ነው። እዛው ተወዳድረው እዛው አሸናፊ ሰዎች ከ1 እስከ 3 የወጡት ሽልማት የሚሸለሙበት ቀን ይመጣል እና እሱ እኛው ቤት ነው፣ እኔ ጋር ነው የሚሆነው። በጣም ደስ የሚል ነበር። እግዚአብሔር ሁላችሁንም ያክብራችሁ፣ ያበረታችሁ፣ ይርዳችሁ። ልክ እንደዚህ እኮ ኮንፈርም ነው እንዴ? ለዳግማይ ትንሣኤ ይመቻል። አንተ ቤት ከ1 እስከ 3 የሚወጡት ናይስ፣ ይቻላል በደስታ እንደውም ጥሩ ነው ቀኑ። ኦኬ በቃ ስለዚህ ማስታወቂያ ይቻላል። እዚህ ያለም አንተዋል ማለት ነው። ማስታወቂያ ስሩ። እኔ ራሴ ማረሰርችን የምገባው ዛሬ ጥያቄና መልስ ውድድር አለ ኑ ብዬ ነው የምገባው። እንድች ብላችሁ እንዳታስቡ። እንትን የምንድነው ስሙ የሆነ ላይቭ ላይ እየተገባ በሚጮህበት ዝም ብሎ አሉባልታ በሚወራበት የማይረባ ነገር እንደው ልብን ዝቅ የሚያደርግ ነገር በሚነገርበት በዚህ ወቅት ላይ እንደዚህ እየተሰባሰባችሁ ጥያቄና መልስ ምናምን ማድረጋችሁን በጣም ነው የምወደው። ብዙ ሰውም ሊወደው የሚችለው ነገር ነውና እግዚአብሔር ያክብርልን። ያዘጋጃችሁትም ሰዎችም ሁላችሁም ቴንኪው። ጌታ ያክብራችሁ። አሜን አሜን። አክሊልሻ እናመሰግናለን። መልካም ይሁንላችሁ ሁላችሁ። እናመሰግናለን ብሮስኪ ናቱሻ ሁላችሁም ኪየም ረጅም ሰዓት ስፔንድ አድርገሽ እንትን ስላልሽ እናመሰግናለን። ቀጣይ አክሊል ጋር ነው የሚሆነው፣ እዛ እናደርጋለን።